ይህ በዝቋላ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት እየተዘጋጀ ወደ አድማጭ ተመልካቾቻችን የምናደርሰው የቴሌቪዥን ዝግጅታችን ነው። እስከ ፍጻሜው ድረስ አብራችሁ ሁኑ። ከተለያዩ ቀበሌዎች የተውጣጡ የዘርፉ ባለሙያዎች ከልማት አጋር ድርጅት ፓድ ጋር በመተባበር በ02 ቀበሌ የሚገኘውን የጻፍሲና ሞዴል ተፋሰስ የመስክ ምልከታ አደረጉ። ይህ ጉብኝት ባለሙያዎች ያላቸውን ልምድና ተሞክሮ እርስ በርስ በማካፈል ቀጣይ ስኬታማ የልማት ስራዎችን ማከናወን በሚቻልበት ሁኔታ ላይ ያለመ መሆኑ ታውቋል። የጻፍሲና ተፋሰስ ሰብሳቢ ኮሚቴ ቀሲስ ብሩ በላይ በሰጡት አስተያየት በተፋሰሱ ላይ ዘላቂ ለውጥ ለማየት ከህብረተሰቡ ጋር ሰፊ ውይይትና ግምገማ መደረጉን ገልጸው ህብረተሰቡ እርስ በርስ በመስማማትና የጋራ እቅድ አውጥቶ ወደ ተግባር መግባቱን ተናግረዋል። የመጀመሪያው ደረጃ ህዝብን ማሳመን ስራ ነው የሰራ ነው። ህዝብን አሳምነን ስናሰራ እስካሁን እየተሰራ ከነበረው ለውጥ እንዴት እናምጣ በሚለው ራሱ ብዙ ቀን ተወያይተናል። ስንወያይ ራሱ እንዴት አድርገን ለውጥ ማምጣት የምንችለው እንደ ድሮ ዝም ብሎ አንድ የሰራን አንዱ እያፈረስን የመንግስት ነው እያለ ከምንሄደው አሁን ከዚህ በዚህ ዘመን የመጣው ለውጥ እኮ የተለየ ለውጥ ነው። ከዚህ በፊት የነበሩ ስንት ዓመታት ስንኖር ጭምር ዝም ብሎ ሌላ ማንም የሚያፈርስበት ስራ ነው እየሰራን የነበርነውና አሁን ግን ይሄን ስራ ጠቅላላ አንድ ብለን ሆ ብለን ትልቅ ስራ ሰርተን ለውጥ ማምጣት አለብን። ስንገባ የመጀመሪያው ስንገባ ምንድን ያደረግነው ይሄንን አካባቢ ምን እንዲያው ብናቅደው ምን ለውጥ ያመጣል በሚል ራሳኑ እቅዱን በሙሉ ህብረተሰቡን ይዘን ያቀድነው። አርሶ አደራችን ወደ ማመን መጣ። በቃ በትክክል አመነ። ባመነውም ልክ አሁን ይሄው የተሰራው ስራ አሁን የሚያሳየ ነውና በጣም ተማምነን የገባነው። ይሄንን እቅድ ለህብረተሰቡ ስላስተዋወቅነ ህብረተሰቡ በደስታ ተቀበለና ወደ ስራ ስንገባ እስከ 9 ሰዓት ነው ቆሞ ያሰራው። በቃ ይሄን ተፈጥሮ ሀብት ከዚህ በኋላ ምን ማድረግ አለብን? እንስሳት ነፃ የምናደርገውስ አንዱ አውጣ አንዱ አግባ አንዱ እያለ ነው ወይስ እንዴት ነው? ምን ነው እንደ ክልክላችን በባህላችን ክልክል አለ። ማን ያብላል? የሰውን እርሻስ ማን ይነካል? የሰውን አዝመራስ ማን እንደዚህ ያለ ምን አናደርግም በሚለው ብዙ ጊዜ ተዋይተናል። ስንዋይ እንኳን እቺ ለአንድ ሰው ማታልፈው ሰኮር ሌላውን መከለል ይቻል የለም ወይ በሚለው ተግባባን። ምንም እርማችን ትሁን በሚለው ነው እርም ትሁን ምንም እኔም አላገባም እኔም የራሴን ራሴ ከጠበቁ ምን ችግር አለ በሚለው አጠቃላይ ተዋይተን አሁን ቢሆን ከእንስሳት ምንም ንክኪ ነፃ ነው። አርሶ አደሩም የዚህ ልማት ጠቅሞ ለማንም ሳይሆን መጀመሪያ ለራሱ መሆኑን ከጊዜ ወደ ጊዜ በተግባር እየተረዳ በመምጣቱ ለስራው መሳካት ትልቅ መነቃቃት መፍጠሩን በደስታ ገልጸዋል። አሁን ራስ በራሱ ተስማምተውና ተወዳደረን በጣም አሁን ችግር የለብን ማለት ነው። አሁን በቃ ምንም ችግር የለም። አሁን ንቡንም ልናስገባን ወጣቱ በብድርም በተለያየ ጥቅማ ስለሚጠቅም አርሶ አደሩ አሁን ምንም እችን ሊያፈርሳትም አይወድም። የራሴ ቤት ናት የራሴ ነው የመንግስት የሚለው እስካሁን ተሳሳትና የመንግስት ነው እያልን የነበር ነው። ለካ እንደዚህ ጥቅም የሚያመጣ ነው ስላለ እኛ በዚህ ተስማምተን ጨርሰናል ማለት ነው። የ02 ቀበሌ የተፈጥሮ ሀብት ባለሙያ ወይዘሮ ሙሉ ታደሰ በበኩላቸው የባለሙያውና የአርሶ አደሩ እጅና ጓንት የሆነ የተቀናጀ ስራ ለተፋሰሱ ትልቅ አስተዋጽኦ ማበርከቱን ገልጸዋል። ጻፍሲና ተፋሰስ ይሄ ካሉት ተፋሰሶች የተሻለ ተብሎ የተመረጠ ነው። በዞንም በክልልም በወረዳ ደረጃም ነው። ያው ይሄን ስራ ስናሰራ ያው አርሶ አደሩ ጋር ተግባብተን በአንድም በሌላም ጠንካራ የተሻለ አርሶ አደር ከሴቱም ከወንዱም የተሻለ አርሶ አደር ከዚህ ተገኝቶ በደንብ እኒ የፊዚካል ስራዎችን የተሻሉ ስትራክቸሮችን ለማሰራት ያው ተቀናጅተን እጅና ጓንት ሆነን ከነሱ ጋር በየትኛውም ዘዴ ይሄ ብዙ በጀት የገባ ነው። መጠቀም የምትችሉት ይሄን በደንብ ሲሰሩት ነገም ነገ በስቲያም የተሻለ ለውጥ ታመጣላችሁ። በአሁኑ ወቅት በዚህ ተፋሰስ ልማት ስራ ላይ 300 ወንዶችና 120 ሴቶች በድምሩ 420 የህብረተሰብ ክፍሎች ታቅፈው በንቃትና በቁርጠኝነት እየሰሩ እንደሚገኙ አስታውቀዋል። ወንድ 300 አለ፣ ሴት 120 አለ፣ ድምር 420 አባላት አለ። በጀት የገባ 4 ሚሊዮን ብር የገባበት ተፋሰስ ነውና ያው እጅና ጓንት ሆነን ያው ከወረዳ የተመደበ ባለሙያም አለ። አርሶ አደሩን በየትኛው መንገድ እየተጠቀመ በአግባቡ በደንብ ይሄን ከሰራችሁት ነገም ትላንትና ናጻ ልማት አንደኛ ሆናችሁ የወጣችሁት ግንባር ቀደም ትመለመላላችሁ በሚለው አሰርተና ነገም ቢሆን የሆነ ጥቅም ይምጣ ምንም ይምጣ ግንባር ቀደም እናንተን ነው ምናሳትፈው እያና በዚያ ግን ነው እነዚህ አርሶ አደሮችን እነዚህ ስትራክቸሮችን እንዲያሳርፉ እንዲሰሩ ያደረግናቸውና በዚህ ልክ ነው ያሰራ ነው ያው
የመስክ ምልከታውን አስመልክቶ ማብራሪያ የሰጡት የዝቋላ ወረዳ ግብርና ጽሕፈት ቤት ምክትል ኃላፊ አቶ ጌትነት ከበደ እንደገለጹት ተፋሰሱ አሁን ባለው ቁመና አርሶ አደሩን ሙሉ በሙሉ የቀየረ ሞዴል ነው ባይባልም በአሁኑ ወቅት የታየውን ተስፋ ሰጪ ጅምር ስራ አጠናክሮ በማስቀጠልና በቀጣይ ተፋሰሱ ማሟላት ያለበትን መስፈርቶች በሙሉ ማሟላት የአካባቢ ማህበረሰብ ህይወት በዘላቂነት መለወጥ የሚያስችሉ በርካታ ጸጋዎችን ይዞ የሚመጣ መሆኑን አስገንዝበዋል። ዝቋላ ወረዳ ላይ 02 ቀበሌ ሳብሲና ተፋሰስ ነው የምንገኘው። የተፋሰስ እንግዲህ በወረዳችን በጣም ሞዴል ተፋሰስ ተብሎ የተመረጠ ተፋሰስ ነው። እንግዲህ ሞዴል ሆኖ አይደለም ተፋሰሱ ሞዴል ሆኖ አይደለም። ነገር ግን ይሄን በዞንም በክልልም ደረጃ ይሄ ተፋሰስ ሞዴል ሆኖ እንዲመረጥ ሲፈልግ በጣም ብዙ መስፈርቶች አሉ። እኛም በጣም ፈቃደኛ ነን። አሁን ላይ ከረንት ሆኖ ሞዴል ሆኖ የሚያስተምር ሆኖ አርሶ አደር የሚቀይር ሆኖ አይደለም። ቀጣይ በጣም ብንሰራበት በጣም የተሻለ ሙሉ የተፋሰስ ሚሉን መስፈርቶችን ያሟላ ተፋሰስ ነው። ቀጣይ በደንብ ብንሰራበት የተሻለ ውጤታማ መሆን የምንችል ተፋሰስ ተብሎ ነው የተመረጠውና ይሄ ስንሰራ ምንድነው በጣም ብዙ ጸጋዎች ያለበት ተፋሰስና በጣም ብዙ ከሰራ ምን ለወጥባቸው ነገሮች አሉ። ምክትል ኃላፊው አክለውም ይህ ተፋሰስ ለንቦች ቀሰማ፣ ለማር ምርት፣ ለእንስሳት እርባታና ማድለብ ስራ እጅግ ምቹ አካባቢ መሆኑን ጠቅሰው የአካባቢውን የውሃ አማራጭ በዘመናዊ ቴክኖሎጂ በመታገዝ በሰብል ምርትና በመስኖ ስራ ላይ በማዋል በአጭር ጊዜ ውስጥ ውጤታማ መሆን እንደሚቻል አስረድተዋል። ለምሳሌ በእንስሳት ዘርፍ ላይ ቢሰራበት የተሻለ እጽዋት ቀሰማ አለው። ለንቦች በጣም ምቹ ሁኔታ ነው ያለው። በእንስሳት እርባታ ላይና በማድለብ ላይ ብንሰራበት በጣም የተሻለ መኖ አቅርቦት መስኖ አካባቢ ላይ ማግኘት የሚቻል ተፋሰሱ በአጭር ጊዜ ካገገመን የተሻለ አጭዶ አርሶ አደር መጠቀም የሚችልበት እና በጣም የተሻለ ተፋሰስና ቀጣይ በጣም ሞዴል መሆን የሚችል ተፋሰስ ነው ማለት ነው። ቀደም ሲል በወረዳው የሚገኙ አብዛኛዎቹ ተፋሰሶች እንደሚለፋው ልክ ውጤት የማይታይባቸው እንደነበሩና ከነዚህ መካከል የ02 ቀበሌ ሳብሲና ተፋሰስ አንዱ ተጠቃሽ እንደነበር ያስታወሱት አቶ ጌትነት ተፋሰሱ ቀደም ሲል በህብረተሰቡ እየለማ መልሶ የሚሻርና የሚፈልገውን ተጨባጭ ለውጥ ሳያስመዘግብ የቆየ ነበር ብለዋል። ይሄን ተፋሰስ ስንመርጥ ይሄኛውን መስፈርቶች አሟልቶ ከተፋሰስ ከተመረጠ በኋላ ምን ነው የሚጠበቀው ነው? ምን ነው መጠበቅ ያለበት ነው? ተፋሰስ አብዛኞቻችን ተፋሰሶቻችን እየተራቆቱ ናቸው። በጣም እጅግ የተራቆቱ ተፋሰሶች ናቸው። ይሄ ተፋሰስ ደግሞ አንዱ በጣም የተራቆተ የነበረው ተፋሰሶች ይለማል፣ መልሶ እንስሳት ይሸራል። ይለማል፣ መልሶ አርሶ አደሩ ገንዘብ ይደርባል ማለት ነው። ሆኖም አሁን ላይ ከአካባቢ አርሶ አደር ጋር በተደረገ ቅንጅታዊ አሰራር ተፋሰሱን ከሰውና ከእንስሳት ንክኪ ነፃ ለማድረግ የጋራ መግባባት ላይ በመድረሱ በአሁኑ ወቅት በአፈርና በውሃ ጥበቃ ረገድ ተጨባጭና የሚታይ ለውጥ መምጣቱን አረጋግጠዋል። ከዚህ አንጻር አሁን የተፋሰስ አርሶ አደሩ ጋር የተግባባ ነው ከሰውና ከእንስሳት ንክኪ ነፃ ማድረግ ነው። አሁን አይታችሁት ከሆነ የተፋሰስ ከዚህ በፊት የነበረው በጣም እጅግ የተራቆተ እንስሳት የሚውሉበት በረት የነበረበት እንስሳት የሚውሉበት የሚያድሩበት የነበረበት ተፋሰስ ነው። አሁን ላይ ግን አርሶ አደሩ ተግባብቶ አንዲትም እንስሳት አትገባም። ምናልባት ከዚህ በፊት በጣም እጅግ የተራቆተ ስለነበረ የሚታይ ሳር ላይኖር ይችላል። የሚታይ ማለት ነው የሚጨበጥ የሚታይ ፊዚካሊ የምናየው ነገር ላይኖር ይችላል። ነገር ግን እንስሳት የሚባል ነገርና ዛፍ መቁረጥ የሚባል እንስሳት እዚህ ማስገባት የሚባል ነገር ከሰውና ከእንስሳት ንክኪ ነፃ አድርገውታል። የዚህ በፊት የነበረው የአፈርና ጥበቃ ስራ በጣም እጅግ ፈራርሶ ተራቁቶ ነው የነበረው። በጣም ጥገና ተደርጎበታል። የተሻለ የአፈርና ጥበቃ ስራ ተሰርቷል። ይሄ በጣም በዚህ ልክ የሚቀጥል ከሆነ የተሻለ ተፋሰስና የተሻለ ሞዴል ይሆናል ብለን እናስባለን። በተለይም ፓድ ከተባለ የልማት አጋር ድርጅት ጋር በመተባበር በድራ ኢጂአር ፕሮጀክት አማካኝነት 100 የሚሆኑ የአካባቢ ወጣቶችን በልማቱ ላይ በማሳተፍ ለ20 ቀናት የአፈርና የውሃ ጥበቃ ስራ እንዲሰሩ በማድረግ ከጎናቸው ሆነው ለደገፋቸው ድርጅት አቶ ጌትነት የላቀ ምስጋና አቅርበዋል። ፓድ የሚባል ፕሮግራም ፓድ ሌሎች ፕሮግራሞች በሚመጡበት ሰዓት ላይ እዚህ ተፋሰስ እንዲወስድ እንዲያደርጉ እንፈልጋለን። ለምን በአጭር ጊዜ ውስጥ እንዲያደርጉ ለ100 ወጣቶች ለ20 ቀን አሰርቷል። በጣም የተሻለ ወጣቶች ናቸው። በጣም የተሻለ ስራ ነው የሰሩት። በዚሁ አጋጣሚ ፓድን እጅግ አድርገን እናመሰግናለን። ይሄ የአፈርና ጥበቃ የተወሰኑ ፓርቱ ላይ ከነፃ ልማት ጎን ለጎን ግማሹን ስራ ደግሞ የተሰራው ለ20 ቀን 100 የሚሆኑ ወጣቶች ተሳትፎበት በፓድ እንዲሰራ ተደርጓል ማለት ነው። የቀበሌ ወጣቶች ተጠቃሚነት ከማረጋገጥ አንጻር ሰፊ ስራ እየሰራ መሆኑን የጠቀሱት ምክትል ኃላፊው ለበርካታ ወጣቶች የስራ ዕድል በመፍጠር በ0 ዓመት ብቻ 4 ሚሊዮን ብር በጀት ተይዞ ወጣቶች በሚፈልጉትና በተሰማሩበት የስራ ዘርፍ ተደራጅተው እንዲሰሩ ምቹ ሁኔታ መፈጠሩን ገልጸዋል። በጣም ብዙ ወጣቶች የስራ ዕድል ለመፍጠር ቢዝነስ ፕላን ተሰርቶ ብድር ተመቻችቶላቸዋል። ለምሳሌ 4 ሚሊዮን ብር በአንደኛው ዓመት ብቻ ገንዘብ ገብቷል። ይሄን 4 ሚሊዮን አካውንት ላይ ተቀምጦ ዝም ብሎ እንዲቀመጥ አይደለም የሚፈልጉ። ምንም አይነት ስራ የሌላቸው ወጣቶች ተመልምለው በሚፈልጉት የስራ ዘርፍ ላይ ዶሮ እርባታ ሳይቀር ማለት ነው። ለምሳሌ ዶሮ እርባታ ነው ማርባት የምፈልገው። ዶሮ አርብቼ እንቁላል ከተማው ቀረብ ነው እየተመላለሱ እንቁላል መሸጥ አለበት የሚሉ ወጣቶችን በዶሮ እርባታ ማለብ ነው ያለብኝ አልቤ ነው መስራት ያለብኝ የሚለው በማለብ በምድብ ማነብ ነው መስራት ያለበት መሰራማት ያለበት ሁሉ ደግሞ ይሄ ሁለት ቦታዎች ላይ እዚህ ላይ የንብ ጋጣ አለ፣ እዚህ ላይ የንብ ጋጣ አለ። ሁለቱም ላይ ቢዝነስ ፕላን ተዘጋጅቶላቸው በስራው ዙር በአትክልትና ፍራፍሬ ነው መሰማራት ያለበት የሚሉ ወጣቶች ነው በአትክልትና ፍራፍሬ እንዲደራጁ አድርጎ ኦልሬዲ ጨርሷል። በሁሉም ስራዎች ዘርፍ ላይ ማለት ነውና